እግዚአብሔር የሚለን አንቺ ግን አንተ ግን የሚል ነው እኔ ግን ብሎ መኖር ይቻላል ክርስትናን ማለት ነው ነገረኝነትን ሲሪየስ ነው ቀልድ አይደለም ጤናማና ህይወት ሰጪ የሆነ ትምህርት በክርስቶስና በሐዋርያት ትምህርት ላይ የተመሰረተ ትምህርት በብዙ መውጣት በመንፈልግባቸው ነገሮች ውስጥ ተቀርቅረን የምንኖር ከሆነ እየተማረን ያለነው እውነት አይደለም ምክንያቱም እውነት በባህሪው ነፃ ያወጣል ውጪ ያለው ሰው ውበቷን አይቶ የቤተክርስቲያንን ውበት አይቶ ጌታን ይሄንን ጌታ መከተል ፈልጋለሁ ብሎ የሚመጣ አይመስልም ይማራራሉ በቃ የቤተክርስቲያን ሽማግሌዎች አላሰራ አሉን እንዳናገለግል እንደዚህ ያደረጉብን ዘጋጉብን ምናምን እያሉ ሲማረሩ እንሰማለን ህዝቡን ሰብስበው ጆክ ያወሩ እየቀለዱ ህዝቡን በጣም ኮንፈርት ያደርጉ ነበር በጌታ ያመኑና ከሱ ጋር ጥልቅ ግንኙነት የነበራቸው ሴቶች የመጽሐፍ ቅዱስ እንቁዎች ናቸው አይደል በእድሜ የበሰሉ ወንዶች ኢንቮልቭድ ያልሆኑበት የወጣቶች አገልግሎት ምን ያህል ፍሬያማ ነው ራሱን የማይቆጣጠር ሰው ቅጥሮ እንደፈረሰባት ከተማ ነው ወጣቶችን በጣም ጀጅ እናደርጋለን ህይወት የሌለበት ትምህርት አለኮ ሞት ያለበት ትምህርት አለ እንደው መጽሐፍ ቅዱስ የሚለው ለመገዛት ፕሪሪኩዊዚቱ በቃ መውደድ ነው ባሏን የምትወድ ሴት ለመገዛት ይቀላታል ማለት ነው ስራ ከሌላቸው በቤት ለቤት እየዞሩ ሀሜተኞች ለመሆን ይዳረጋሉ ባሎቻቸውንና ልጆቻቸውን እንዲወዱ ያስተምሯቸው ራሴን ለመግዛት ምን ላድርግ ቢለኝ አንድ ወጣት ምንድነው ማለት እኔን አትዩ በአገልግሎታችን ለሚገለጠው ለእግዚአብሔር ክብር እንጂ ለኑሯችን ድካም የምንጠቀምበት መሸፈኛ አይደለም ማለት ነው የጌታ ጸጋ በእያላችሁበት ይብዛላችሁ ውድ ተመልካቾቻችን ይህ ቃልህ የተሰኘው እግዚአብሔርን ቃል የምናጠናበት ፕሮግራማችን ነው በዚህ ፕሮግራማችን ደግሞ ቲቶ መጽሐፍን እያጠናን የምንገኘው በቲቶ መጽሐፍ እንግዲህ ምዕራፍ 1ን ባለፈው ሳምንት ደስ በሚል ሁኔታ አጠናቀናል ዛሬ ሁለተኛውን ምዕራፍ ይዘንላችሁ መተናል አብረን እናጥና ዛሬም እንደሁል ጊዜው አብረን የእግዚአብሔርን ቃል ከኔ ጋር የምናጠናው እህታችን ሄርሜላ ተሰማና ረቂቅ ምንዳናቸው እኔ ትግስት እጅጉ ነኝ በድጋሚ አብረን እንድናጠና ጋብዛችኋለሁኝ ቲቶ ምዕራፍ 2 ነው ዛሬ የምንጀምረው ጸልየን እንጀምራለን ሄርሚ ጸልይልን እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን ስለሰጠህን እድል በቃለ ፊት ለመቀመጥ እግዚአብሔር ሆይ ቃልህን ለማጥናት ስለዚህ እድል እግዚአብሔር ሆይ እናመሰግንሃለን አሜን አሁንም ደግሞ እግዚአብሔር ሆይ የምንነጋገረውን ቃልህ ፊደል ብቻ ሳይሆን መንፈስ ስለሆነ እግዚአብሔር ሆይ መንፈስ እንዲያገኘን እግዚአብሔር አባት ሆይ እኛን ተናጋሪዎችን ደግሞ የሚሰሙንን ሁሉ ከቃልህ ጀርባ ያለ መንፈስ እንዲገናኘን በኢየሱስ ስም እንጸልያለን አንተ ራስህ እንድትናገረን በቃልህ አልፈህ እግዚአብሔር ሆይ እኛ አንደበቶቻችንን እንከፍታለን አንተ ግን እንድትናገር እንድትገስጽ እንድትመልሰን እግዚአብሔር ሆይ መንገዳችንን እንድታስተካክል ላንተ ሁለንተናችንን አሳልፈን እንሰጣለን አንተ ተጠቀምብን ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን እግዚአብሔር ይመስገን ቲቶ ምዕራፍ 2 ከቁጥር 1 እስከ 3 ድረስ ያለውን ከኔ ጋር እንመለከታለን ላምበበው በጌታ በኢየሱስ ስም አነባለሁ አንተ ግን ከትክክለኛው ትምህርት ጋር ተስማሚ የሆነውን አስተምር አረጋውያን ጭምቶች የተከበሩ ራሳቸውን የሚገዙና በእምነት በፍቅርና በትዕግስት ጤናማነት ያላቸው እንዲሆኑ ምከራቸው እንዲሁም አሮጊቶች በአኗኗራቸው የተከበሩ እንዲሆኑ በጎ የሆነውን የሚያስተምሩ እንጂ የሰው ስም የሚያጠፉ ወይም በወይን ጠጅ ሱስ የተጠመዱ እንዳይሆኑ አስተምራቸው ይላል ከቁጥር 1 እስከ 3 ድረስ እንግዲህ እዚህ ስፍራ ላይ ስንመለከት መጀመሪያ ሐዋርያው ጳውሎስ አንተ ግን ብሎ ነው የሚጀምረው ከዚህ በፊት በነበረን የመጽሐፍ ቅዱስ ጥናትና ታሪካዊ ዳራ ዳሰሳ ውስጥ የቀርጤስ ሰዎች ያሉበትን ነገር ያለውን አስቸጋሪ ሁኔታ ተመልክተናል ግን ሐዋርያው ጳውሎስ መጣና አንተ ግን ብሎ እሱን ለብቻው ሲያዘው ደግሞ እንመለከታለን ክርስትና የግል ነው አገልግሎትም የግል ነው ብዙ የተበላሹና እንደ ቀድሞ ያልሆኑ ነገሮች ይኖራሉ ዛሬም በእኛ ዘመን ማለት ነው ቀርጤስን የሚመስሉ ነገሮች አሉ ብለናል ይኖራሉ ጳውሎስ ቲቶን አንተ ግን ይለዋልና እግዚአብሔርም እኛን የሚለን እንደዛ ነው ጌታው ዘመኑ ተበላሽቷል በጣም ክፋት በዝቷል ሰዎች ራሳቸውን የሚወዱ ሆነዋል ገንዘብን የሚወዱ ሆነዋል አመጽ በዝቷል አገልጋዮች እንዲህ ያደረጉ ነው እንደዚህ ይሆኑ ነው ስንል እግዚአብሔር የሚለን የሚልክብን ድምጽ አንቺ ግን አንተ ግን የሚል ነው እኔ ግን ብሎ መኖር ይቻላል ክርስትናን ማለት ነው ከማጆሪቲው ጋር የመስማማት ከማጆሪቲው ጋር የመፍሰስ ግዴታ የለብንም ማለት ነውና stay different ይላል አንድ ሰውና በጣም ደስ አለኝ የተናገረ
የተናገረበት እንደነርሱ አትሁን በቃ በልዩነት መቆምን አትፍራ ጢሞቴዎስንም እንደዚህ በተደጋጋሚ ሐዋርያው ጳውሎስ አንተ ግን ያለባቸውን ቦታዎች ሄጄ ያያየው ነበርና አንያ ጢሞቴዎስ ምዕራፍ 6 ቁጥር 11 ላይ የእግዚአብሔር ሰው ሆይ ይለዋል እዛ ላይም እንዴት የዚህ ዘመን ሰዎች የመጨረሻ ዘመን ሰዎች እንዴት ክፋት እየጨመሩ እንደሚሄዱ ከተናገረ በኋላ ያው ኤፌሶን ቤተክርስቲያን ውስጥ ለተፈጠረ ችግር የተጻፈ ደብዳቤ ስለሆነ ችግሩን ከነገረው በኋላ ለጢሞቴዎስ ምን ይለዋል የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ሽሽ ጽድቅን እውነተኛ መንፈሳዊ ህይወትን እምነትን ፍቅርን ትዕግስትንና ገርነትን ተከታተል ይለዋል እነሱን አትከታተል እነሱን አትምሰል አንተ ግን ሽሽ እና እነዚህን ተከተል ብሎ ይነግረዋል ስለዚህ ክርስትና ምርጫ ነው አመጽና አርኩሰት በመላበት ዓለም እየኖርን እኔ ብቻ ምን አመጣለው እንድንል አይደለም እግዚአብሔር የሚጠብቀው አሁን እኔ መቀደስ ምን ያመጣል አሁን እኔ በእውነት መሄድ በሐቅ መሄድ ምን ያመጣል አሁን እኔ ምን እጨምራለሁ አሁን እኔ ብቻ በትክክል በፈርድ ምን አመጣለው እንድንል ሳይሆን የሚፈልገው እግዚአብሔር እኔ ግን እንድንል ይፈልጋል ማለት ነው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ አንተ ግን ትምህርቴን አካሄዴን አላማዬን እምነቴን ትዕግስቴን ፍቅሬንና ጽናቴን ሁሉ ታውቃለህ ይለዋል ሌሎቹ አልገባቸውም ሌሎቹ አላወቁም አንተ ግን ታውቃለህ ስለዚህ ባወቅከው መንገድ ሂድ ይለዋል እዛው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ አንተ ግን ይለዋል ሐዋርያው ጳውሎስ አሁንም ጢሞቴዎስን በተማርከውና በተረዳኸው ጽና ከማን እንደተማርከው ታውቃለህና ይላል እኔ ግን እንድንል እግዚአብሔር ይርዳል እዛው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይም በድጋሚ አንተ ግን በሁኔታዎች ሁሉ የረጋህ ሁን መከራን ታገስ የወንጌል ሰባኪን ተግባር አከናውን አገልግሎትህን ፈጽም ይላል ስለዚህ አንተ ግን የሚለው ቃል የሚያሳየን እኔ ግን ብለን መቆም እንድንችል እና እግዚአብሔርም እንደሚጠብቅብን እኔ ግን ብለን በልዩነት እንድንቆም የገባን ከሆነን ያወቅን ከሆነን የተረዳን ከሆነን እኔ ግን እንድንል እግዚአብሔር እንደሚጠብቅብን ነው የሚያሳየን አንተ ግን ብሎ ከትክክለኛው ትምህርት ጋር ተስማሚ የሆነውን አስተምር ይላል ትክክለኛ ትምህርት ወይም ሳውንድ ዶክትሪን የሚለው በእንግሊዘኛው ምን ማለት ነው ጤናማና ህይወት ሰጪ የሆነ ትምህርት በክርስቶስና በሐዋርያት ትምህርት ላይ የተመሰረተ ትምህርት ጤናማ የሆነ ደግሞም ህይወትን የሚሰጥ ህይወት የሌለበት ትምህርት አለኮ ሞት ያለበት ትምህርት አለ እንደው መጽሐፍ ቅዱስ የሚለው ስለዚህ ይሄንን ጤናማ ትምህርት ተከተል ይለዋል ትክክለኛ ሳውንድ የሚለው የግሪክ ቃሉ በጣም ነው የሚገርመው ሃይጃኒዮ ይላልና ሃይጂን የሚለውን ቃል የምናገኘው ከዛ ነው የሚገርመው መንፈሳዊ ጤንነታችንና ንጽህናችንን የምንጠብቅበት ትምህርት ነው ከዚህ ይሄንን ትምህርት ነው ማስተማር ያለብህ ይላል እንጂ በሰው ጥበብ የተቀነባበረ የሚያባብል ንግግር ወይንም በባህልና በወግ የተተበተበ ትምህርት አይደለም ማስተማር ያለብህ ይላል ጌታ በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እውነትን ታውቃላችሁ እውነትም አርነት ያወጣችኋል እውነት በባህሪው አርነት ያወጣል የሆነ ትምህርት እየተማረን እየደነቀን እየገረመን ግን በብዙ እስራት ውስጥ በብዙ መውጣት በመንፈልግባቸው ነገሮች ውስጥ ተቀርቅረን የምንኖር ከሆነ እየተማረን ያለነው እውነት አይደለም ምክንያቱም እውነት በባህሪው ነፃ ያወጣል ጌታ እውነትን ከሆነ እየተማራችሁ ያላችሁት ነፃ ያወጣል ብሎ ይናገራል እስኪ ራሳችንን እንጠይቅ እንዲለቀን የምንፈልገው ያለቀቀን ነገር መውጣት እየፈለግን የሰነበትንበት ነገር ከኔ እንዲነሳ ፈልጋለሁ ይያልን ያልተነሳ ነገር በህይወታችን ይያለ ግን እለት እየተማረን ከሆነ ምንድነው እየተማርኩ ያለሁት እውነት ቢሆን እኮ እውነት ነፃ ያወጣል ብለን ቆም ብለን በዚህ በፍሬው ኢቫሉዌት ማድረግ ይሆንልን ቲቶ ማስተማር ያለበት ወይም አገልጋይ ማስተማር ያለበት ይሄንን ትምህርት ነው ነፃ የሚያወጣ ትምህርት ማለት ነው ከዛ ቁጥር 2 ላይ እንደዚህ ይላል አረጋውያን ጭምቶች የተከበሩ ራሳቸውን የሚገዙ በእምነት በፍቅርና በትዕግስት ጤናማነት ያላቸው እንዲሆኑ ምከራቸው ይላል ጭምቶች እንዲሆኑ አረጋውያን ጭምቶች እንዲሆኑ ይሄ ጭምቶች የሚለው ቃል ከዚህ በፊት አንስተናል ምዕራፍ 1 ላይ አንስተናል ኔፋሌዎስ የሚል የግሪክ ቃል ነውና በቀጥታ ከወይን ጠጅ ጋር የተያያዘ ነው ከወይን ጠጅ መታቀብ ማለት ነው ወይን ጠጅ አለመንካት ከወይን ጠጅ ጋር አለመነካካት የሚል ትርጓሜ ነው ያለው ስለዚህ እነዚህ አረጋውያን እንደዛ መሆን አለባቸው ለወይን ጠጅ የማይጓጉ በስሜታቸው የማይነዱ መሆን አለባቸው የሚል ነው የተከበሩ የሚለው ደግሞ በጣም ይገርማል በእድሜያቸው ብቻ ሳይሆን በመግባራቸው የሚከበሩ መሆን አለባቸው አረጋውያን ስለሆኑ እኮ በቃ ቢያጠፉም እንደው ሽማግሌውና ተገስጸውም ይላል አይደል ጢሞቴዎስ ላይ ስለ አረጋዊነታቸው
ወጣቶች ያከብሯቸዋል ግን እዚህ ቦታ ላይ ሪኳየር የሚያደርገው ሐዋርያው ጳውሎስ ከእድሜያቸው የተነሳ ስለሚከበሩበት ክብር ሳይሆን ከምግባራቸው የተነሳ ከኑሯቸው የተነሳ ስለሚከበሩበት ክብር የሚያነሳው ምክንያቱም በእድሜያቸው ምክንያት ያገኙትን ክብር እነሱ ያመጡት ነገር የነሱ ፍሬ ስላልሆነ ማለት ነው ራሳቸውን የሚገዙ ይላል ደግሞ ሚዛናዊ የሆኑ በቃልና በድርጊት ሚዛናዊ የሆኑ ስርዓት ያላቸው ሊሆኑ ይገባል ከዛ ደግሞ በእምነት በአቋማቸው የጸኑ የመጣው ንፋስ ወዲህና ወዲያ የማያደርጋቸው በፍቅር ደግሞ ሌሎችን የሚያስመርሩ ሳይሆኑ የሚራሩ አንዳንድ ጊዜ አይታችሁ ከሆነ አሁን ብዙ ጊዜ ወጣቶች በቤተክርስቲያን ውስጥ ይማራራሉ አንዳንዴ ትክክል ነው አንዳንዴ ደግሞ የተጋነነም ነገር አለው ይማራራሉ በቃ የቤተክርስቲያን ሽማግሌዎች አላሰራ አሉን እንዳናገለግል እንደዚህ ያደረጉብን ዘጋጉብን ምናምን ይያሉ ሲማራሩ እንሰማለን አረጋውያን ግን ሊሆኑ የሚገባ ምንድነው ብሎ ሐዋርያው ጳውሎስ ሲናገር በፍቅር ወጣቶችን በፍቅር የሚይዙ በፍቅር ጤናሞች ይሆኑ ሌሎችን የሚያስመርሩ ሳይሆኑ የሚራሩ መሆን አለባቸው በትዕግስት ደግሞ ጤናሞች እንዲሆኑ መከራቸው ይላል በፈተና ጸንተው የእግዚአብሔርን ማዳን በመተማመን የሚጠብቁ ለሌሎችም ይሄንን የሚያስተምሩ እንዲሆኑ መከራቸው ይላል ቲቶ እንግዲህ ወጣት አገልጋይ ነው ከዚህ በፊትም እንዳየነውና ወጣት አገልጋይ ሆኖ አረጋውያንን ምከር ሲለው ሐዋርያው ጳውሎስ እናያለን የእድሜ ጉዳይ አይደለም ማለት ነው የእግዚአብሔር ቃል በሰጠው ስልጣንና በሐዋርያዊ ትእዛዝ ነው ይሄንን አገልግሎት የሚያገለግለው እንዲመከር የታዘዘው ለዛ ሽማግሌ ሆነውን አትገስጸው ይላል ጢሞቴዎስ ላይ ግን ደግሞ ምከረው ይላል መምከር በየትኛውም እድሜ ላይ ላለ ሰው የሚደረግ አገልግሎት ነው ማለት ነውና ይሄን ወጣት አገልጋይ እንደዚህ ሲለው እናያለን ከዛ ቁጥር 3 ላይ አሮጊቶች ብሎ ደግሞ ስለ ትላልቅ ሴቶች ይናገራል በአኗኗራቸው የተከበሩ ልክ እንደ አረጋውያን ብሎ እንዳነሳቸው እነዚህንም በአኗኗራቸው የተከበሩ በአኗኗር መከበር ታናናሾቻቸው እንደሚያዋቸው በመገንዘብ ጭምር መኖር የሚችሉ ማለት ነው በኑሮና በንግግር በጎ የሆነውን የሚያስተምሩ በንግግራቸው ብቻ ሳይሆን ባለፈው ሳምንት ሄርሚዬ እንዳልሽው በኑሯቸውም ጭምር በጎ በሆነው አኗኗራቸው የሚሰብኩ ወጣት ሴቶች በተለይ እነሱን ስለሆነ የሚያዩት በኑሯቸው የሚሰብኩ ይላል ከዛ የሰው ስም የሚያጠፉ እንዳይሆኑ አስተምራቸው አብዛኞቹ የቀርጤስ ሰዎች በውሸት ብቻ ሳይሆን ስም በማጥፋት በሐሜትም ደግሞ የታወቁ ነበሩና ክርስቲያን እናቶች ግን እንደዚህ መሆን የለባቸውም አካባቢያቸውን ከሞላው ከዚህ ክፉ ጠባይ ራሳቸውን መጠበቅ አለባቸው ዘመኑ ነው ምን ይደረግ እንግዲህ አይባልም ይሄንን ስም ማጥፋት የሚለውን እንግሊዘኛው ስላንደረር የሚለውን የግሪክ ወርዱ ዲያቦሎስ የሚል which is ዲያብሎስ የሚለውን የምናገኝበትን ቃል ነው የሚሰጠንና እንደዛ እንዳይሆኑ ምከራቸው አሁን ይሄ እንደ ቀላል ነገር የሚታይ አይደለም አሁን በክርስቲያኖች መካከል በጣም ቀላል ኃጢያት ተደርጋ የምትታሰበው ሐሜት ናት አይደል በቃ እንደው ብዙም ከቅድስና የሚያራቀን ነው የሚመስለን በሚዘሙተው ላይ በሚሰርቀው ላይ ጉቦ በሚቀበለው ላይ በእነሱ ላይ ለመፍረድ በጣም በቃ ቦልድነስ አለን እያማን ማለት ነው እያማን ባለፈው ሄርሚዬ ያልሽን ነበር አይደለ ውሸት ሄርሚ ወይንም ረቁ ያላችሁ ነበር ውሸት ረቁ ናት እንዴት ቀላል ነገር እንደሚመስል ግን ደግሞ እንዴት ከባድ ነገር እንደሆነ ደረጃ እንዳለው እየነገርሽን ነበርና ሐሜትን የእግዚአብሔር ቃል እንደዚህ ነው ለካ የሚያየው ሐዋርያው ጳውሎስ ሐሜትን የሚተረጉመው ለካ የጻፈበት የግሪክ ቋንቋ እንዴት እንደዚህ ከባድ ነው ለካ እንደው ራሳችንን እንድንፈትሽበት እዚህ ጋር በተወው ደስ ይለኛል ቀላል መስሎ የሚታየን ብዙም የማያረክስ መስሎ የሚታየን ብዙም እንደው የእግዚአብሔር ነገር እንደ ጣስን እንዳይመስለን ሆነን የተቀረጽንበት ሐሜት የሚባለው ነገር በዚህ መጠን በከባድ ቃል የተጻፈ እንደሆነ አሮጊቶች ስላንደረር እንዳይሆኑ ዲያቦሎስ እንዳይሆኑ ምከራቸው ብሎ ሐዋርያው ጳውሎስ በጥብቅ ሲያስጠነቅቅና ያለን ከዛ በወይን ጠጅ ሱስ የተጠመዱ እንዳይሆኑ ደግሞ አስተምራቸው ይላል በህይወታችን ለሌሎች ምሳሌ ስንሆን ባመነው እምነት ደፍረን መመስከር እንችላለን ሐዋርያው ጳውሎስ በነገራችን ላይ ህይወቱን በተመለከተ እኔን አትዩ አይልም ነበር አሁን በእኛ ዘመን ቤተክርስቲያን ውስጥ የተለመደች አባባል አለች አይደል አገልጋዮች ሁሉ የምንጠቀማት እኔን አትዩ እንላለን እኔን አትዩ አንቺ አገልጋዩን ማን ያለሽ እንባባላለን እኮ አይደል አንቺ አገልጋዩን እኮ አይደለም ጌታን ነው ማየት ያለብሽ ጌታን ነው ማየት ያለባችሁ እኔን አትዩ እንላለን አዎ ባናይ ጥሩ ነው ምእመናን ባናይ ጥሩ ነው አገልጋዮችን ግን በመጽሐፍ ቅዱሳችን ላይ ያሉ አገልጋዮች እኔን አትዩ ብለው አያውቁም ሐዋርያው ጳውሎስ እኔን አይተኸኛል ተመልክተኸኛል እኔ ክርስቶስን እንደምመስል እኔን መሰል ነው የሚለው ሐዋርያት እኔን አትዩ የሚሉበትን ቦታ ሄዳችሁ ብታዩ የእግዚአብሔር ክብር በእነሱ የተገለጠበት ቦታ ላይ ነው
እንጂ በህይወት የደከሙበት ቦታ ላይ አይደለም እኔን አትዩ የሚሉት ስለ ህይወታቸው አይደለም ያክፍል የሚናገረው የእግዚአብሔር ክብር በህይወታቸው ሲገለጥ እነሱን በእግዚአብሔር ፋንታ አድርገው እንዳያስቧቸው የነሱ ኃይል ያንን እንዳደረገ አድርገው ሰዎች እንዳያስቡ የእግዚአብሔርን ክብር ለነሱ እንዳይሰጧቸው ሲሉ እኔን አትዩ እኔ አይደለሁም ይሄንን ያደረኩት እና ሐዋርያው ጴጥሮስ ያሽባው ሰው ተነስቶ የዘለለ ሰዓት መተው ሲከቧቸው የእስራኤል ሰዎች ሆይ አለ እንደዚህ ትኩር ብላችሁ የምትመለከቱት ይሄንን ሽባ ያዘለል ነው በገዛ ኃይላችን ወይንም እግዚአብሔርን በመፍራታችን መስሏችሁ ነው እንዴ አይደለም የናዝሬቱ ጌታ የኢየሱስ ክርስቶስ ስም ለዚህ ሰው ፍጹም ጤናን ሰጠው ብሎ ክብር ለኢየሱስ ለመስጠት ነው እኛን አትዩ የሚሉት እንጂ በኑሯቸው በለተለት ኑሯቸው ለሰው መሰናከል ስለመሆናቸው ተጠያቂ ላለመሆን አይደለም እኔን አትዩ የሚሉትና እኛኔው ማለት እንዲችሉ አሮጊቶች እኛኔው ማለት እንዲችሉ ወጣት ሴቶችን ማስተማር እንዲችሉ ለወይን ጠጅ በወይን ጠጅ ሱስ ሲጠመዱ እንዳይሆኑ አስተምራቸው ይላል ፊልጵስዩስ 4:9 ላይ እንደዚህ ይላል ሐዋርያው ጳውሎስ ከእኔ የተማራችሁትን ወይንም የተቀበላችሁትን የሰማችሁትን ወይንም ያያችሁትን አያችሁ ሁሉንም ነገር ነው በቃ ይሄማ የፈሪሳውያን አገልግሎት ሊሆን ነው እንደዚህ ካልሆነ ጌታ ምን ብሏል የሚሏችሁን አድርጉ የሚያደርጉትን ግን አታድርጉ ይሄ የፈሪሳውያን አገልግሎት ነው የክርስቶስ ኢየሱስ አገልጋዮች ዳግመኛ የተወለዱ ሐዋርያት እንደዛ አይደለም የሚሉት ከኔ የሰማችሁትን ብቻ ሳይሆን ትምርቴን ብቻ ሳይሆን ያያችሁትን ስኖር ያያችሁትንም ጭምር እሱንም መኮረጅ ትችላላችሁ ነው የሚሉት በድፍረት ማለት ነው በድፍረት እንደዚህ ይላል ከእኔ የተማራችሁትን ወይንም የተቀበላችሁትን የሰማችሁትን ወይንም ያያችሁትን የፈለጋችሁትን ማናቸውንም ነገር አድርጉ ምን አይነት ድፍረት ነው እንዴት ደስ ይላል ማናቸውንም ነገር አድርጉ የሰላም አምላክ ከናንተ ጋር ይሆናል ብሎ በድፍረት ለፊልጵስዩስ አማኞች ሲነግራቸው እናያለን በተቃራኒው ግን መልካም ሲያደርጉና የእግዚአብሔርን ኃይል ሲገልጡ ደግሞ ክብሩን ለእግዚአብሔር ለመስጠት እኛን አትዩ ይሉ ነበር ማለት ነው እኔን አትዩ በአገልግሎታችን ለሚገለጠው ለእግዚአብሔር ክብር እንጂ ለኑሯችን ድካም የምንጠቀምበት መሸፈኛ አይደለም ማለት ነው አሮጊቶች እኔንዩ ማለት እንዲችሉ አረጋውያን እኔንዩ ማለት እንዲችሉ እንደዚህ አድርገህ ምከራቸው ብሎ ሐዋርያው ጳውሎስ ይነግራዋል ከቁጥር 1 እስከ 3 ድረስ እንግዲህ ምዕራፍ 2ን መጀመሪያውን እኔ እንደዚህ ነው የተመለከትኩት እሺ ቁጥር 4 እና 5ን ደግሞ ከኔ ጋር እናያለን እናንብበውና እንዲህ ከሆኑ ወጣት ሴቶች ባሎቻቸውንና ልጆቻቸውን እንዲወዱ ማስተማር ይችላሉ የእግዚአብሔር ቃል በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሃን በቤት ውስጥ በስራ የተጠመዱ ቸሮች ለባሎቻቸው የሚገዙ እንዲሆኑ ያስተምሯቸው ይላል ጳውሎስ እዚህ ጋር እንግዲህ ቅብብል ያደረገ ይመስላልና መጀመሪያ መልእክቱ የተጻፈለት ቲቶ አለ ለቲቶ አንተ ግን ብሎ እንዲያስተምር አረጋውያንን ክርስቲያን እናቶችንና ትላልቅ ሰዎችን እንዴት እንደሚያስተምር ለሱ ይነግራውና እዚህ ጋር ግን ደስ የሚለው ነገር ለወጣት ሴቶች አስተማሪዎች የሚደረጉት ደግሞ እነዚህ እናቶች ናቸው ማለት ነውና ያለው ተዋረድ በጣም ደስ ይላል እንግዲህ ስለ ሴቶች ነው የምንመለከተው እዚህ ክፍል ላይ በመጽሐፍ ቅዱስ በጌታ ያመኑና ከሱ ጋር ጥልቅ ግንኙነት የነበራቸው ሴቶች የመጽሐፍ ቅዱስ እንቁዎች ናቸው አይደል የድነትን ታሪክ ስንመለከት በጣም የሚገራርሙ ሴቶች አሉ ካለነሱ የድነት ታሪክ እኛ የገባንበት ይሄ እውነት ሙሉ የማይሆንበት ማለት ነው ከኢየሱስ እናት ከሆነችው ከማርያም ጀምሮ ማለት ነው ሴቶች ትልቅ ቦታ ትልቅ ስፍራ ይይዛሉ ይሄ ክፍል ታዲያ እነዚህ ሴቶች እግዚአብሔርን የሚፈሩ ሴቶች እንዲሆኑና እግዚአብሔርን የሚፈሩ ሴቶች ደግሞ ባህሪያቸው ምን ይመስላል የሚለውን ነው እንግዲህ የሚተነትንልን ማለት ነው የቲቶ መጽሐፍ ከመጀመሪያ ጀምሮ እያጠናን የመጣ ነው ብዙ ባህሪዎችን አይደል ባህሪዎችን ነው መጥፎ ባህሪዎችን እየገሰጸ ወደ ጎን እያደረገ ጥሩ ባህሪዎችን ደግሞ እነዚህን ምሰሉ እያለ እየተናገረ ያለው ማለት ነው እዚህ ክፍል ላይም እግዚአብሔርን የሚፈሩ ሴቶች ምን መምሰል እንዳለባቸው ባህሪያትን ያነሳልናል ማለት ነው ወጣት ሴቶች ባሎቻቸውንና ልጆቻቸውን እንዲወዱ ማስተማር ይችላሉ ማንነው አስተማሪው ትላልቆቹ ሴቶች እነዚህን ሴቶች ያስተምሯቸዋል አንድ ሰባኪ እዚህ ላይ ተመርኩዞ ምን ሲል ሰማሁት ብዙ ጊዜ የወጣት
አገልግሎትን ለወጣቶች ለራሳቸው ነው ምንታው አለ የወጣት አገልግሎት ግን መሆን ያለበት ትላልቆች መስመርን የሚያስይዙበት አገልግሎት ነው መሆን ያለበት አለና በቤተክርስቲያን ውስጥ ላይክ ያገቡ ሴቶች የወለዱ ሴቶች ኢንቮልቭድ ያልሆኑበት ያገቡ ወንዶች ትላልቅ ወንዶች በእድሜ የበሰሉ ወንዶች ኢንቮልቭድ ያልሆኑበት የወጣቶች አገልግሎት ምን ያህል ፍሬያማ ነው ያለ ሲናገር ሰማሁትና በዚሁ ቤተክርስቲያን አካባቢ ነገሮቻችንን እንድንፈትሽ እኔ ራሴ ቆም ብዬ እንዳስብ እውነትም አደረገኝ ምክንያቱም መምራት ስለሆነ ምናደርገው ማለት ነው ያስተምሯቸው ይላል አንደኛው የሚያስተምሯቸው ነገር ምንድነው ባሎቻቸውንና ልጆቻቸውን የሚወዱ እንዲሆኑ ይላል ሌሎች ክፍሎች ላይ ስንመለከት ለምሳሌ ኤፌሶን 5:25 ላይ ባሎች ሚስቶቻችሁን ወደዷቸው የሚል ትእዛዝ ነው የሚተላለፈው እንደዚሁ ቆላሲያስ ላይ እንመለከታለን ባሎች ሚስቶችን እንዲወዱ ነው ትእዛዝ የሚተላለፈው እዚህ ጋር ግን በተለየ መልኩ ጳውሎስ ይመጣና ሚስቶች ባሎቻቸውንም ልጆቻቸውንም እንዲወዱ ያስተምሯቸው ይላል እኛ ሴትነትን ስናስበው በጣም ኢሞሽናሊ ቀርበናል አይደል ኢሞሽናል ለሆነ ነገር በጣም ቀርበናል መውደድ ቢባል በጣም ቶሎ በቃ ሚሰማት የምትባለው ሴት ናት ይሄንን በኔቸር ላይ የተመረኮዘውን ኢሞሽናል የሆነውን ይሄ በቃ እንሰፈሰፋለን የምንለውን አይነት ሳይሆን ግን እዚህ ላይ ኤምፋሳይዝ ማድረግ የፈለገው ወይ መናገር የፈለገው ጳውሎስ የሚመስለው ቢብሊካል የሆነውን ላቭ እግዚአብሔራዊ መጽሐፍ ቅዱሳዊ የሆነውን ፍቅር እንዲለማመዱ እንዲያስተምሯቸው ባሎችን መውደድ ልጆቻቸውን መውደድ ልጆች መውደድ በተለይ ባሎች መውደድ ከሚለው ይልቅ ልጆችን መውደድ የሚለው በጣም በቃ ይሄ ለእናቶች ኮሊ ነገር አይገባም የሚባል አይነት ነው እንዴት ምክንያቱም መጽሐፍ ቅዱስ ራሱ እናት እንኳን ልጇን በትረሳ ይላል አይደል እናት ልጆቿን መርሳት ሳትራራ መርሳት ይሄ ማይታሰብ ነገር ነው አይደል ፖይንቱ እንደዛ ቢሆን እንኳን እኔ ግን አረሳሽም ነው የሚለውና እናት ልጅን አለመውደድ እናት ለልጅ አለመሳሳት በጣም ሩቅ የሆነ ነገር ነው እዚህ ጋር ግን ይመጣና ባሎቻቸውንና ልጆቻቸውን እንዲወዱ ያስተምሯቸው እያለ ይናገራል ምን እያለ ነው ናቹራል የሆነውን አፌክሽን ብቻ ሳይሆን መንፈሳዊ የሆነውን መውደድ እንዲያሳዩአቸው በተለይ ልጆች ላይ ስንመጣ ሲጣፉ ግድም ማይለው አሁን በዚህ ጊዜ በጣም ሞደርን የሆነ እናትነት ይበዛ ይመስለኛል ለልጆች ለጥፋት ማመቻቸት እንጂ ወደ ጥፋት ሲሄዱ ያዩ ዝም ማለት እናቶች ሆነን አሁን ራሳችንን እንድንፈትሽ በዚህ ቃል አሁን ሳሳላቸዋለን አሁን እንወዳቸዋለን ግን መንፈሳዊ ማለት እንጠነቀቃለን አይደል አሁን ለስጋቸው የሚበሉትን የሚጠጡ ያሳስበናል ገላቸውን ታጠቡ ወይ ሻወር ወሰዱ ወይ ያሳስበናል ቀደም ረቂቅ መሃል ላይ ተነስታ ወይኔ ልጆቼን ከትምህርት ቤት ተቀበሏቸው እንዴ ብላ ስልክ እየደወለች ስታስቸግረን ነበር ያን ያህል ነው ልባችን በቃ ግን ለትምህርት ቤት የሚቋጠሩት የሚበሉት ቤት ምን ተገኘ አስቤዛ ስናደርግ ከነሱ አንፃር ነው አይደል አስቤዛ ምናደርገው ለስጋቸው በጣም እንጠነቀቃለን በዚህ ዘመን ኒውትሪሽየስ የሆነ ነገር መሰጠቱን በጣም እንጠነቀቃለን ግን ለመንፈሳቸው ያን ያህል ነን ወይ እኔ በእውነት ይሄንን ሳጠና በጣም እግዚአብሔርን ምህረት ጠየቅኩኝ በጣም ምን ያህል ነው ልጆቻችንን በእግዚአብሔር ፊት ይዘን የምንቀርበው ምን ያህል ነው ምንጸልይላቸው እውነት ሆን ብለን ምን ያህል ነው ስለ ልጆቻችን አንስተን የምንጸልየው ከክፉ እንዲጠበቁ መንገዳቸው እንዲቀና የእግዚአብሔር መንገድ ላይ እንዲሰነብቱ እኛ የወደድነውን ጌታ እንዲወዱልን ምን ያህል ነው ምንጸልየው ምን ያህል ነው ምንተጋው ምን ያህል ነው በዚህ ለመምራት ስፒሪታቸውን ስጋቸውን እንደምንመገብ መንፈሳቸውን ለመመገብ ምን ያህል ነው ምንጠነቀቀው ቃሉን እናስተምራቸዋለን እንጸልይላቸዋለን ይሄ በጣም ወቀሰኝ እውነት በጣም ወቀሰኝ አቋርጬ ዘግቼ በእግዚአብሔር ፊት
ንስሐ ገባሁኝ ይቅርታ ጠየቅኩኝ ጥቂት ደቂቃ አሁንም አንድ ደቂቃ ሁላችንም እጆቻችንን አንስተን ላይቭም የሚከታተሉን እናቶች በቃ ምህረት እንድንጠይቅ ደግሞ ከዚህ በኋላ ማስተዋል እንዲበዛልን ልጆቻችንን እግዚአብሔር ይወዷቸዋል ባለው መልክ እንድንወዳቸው በቃ ለመንፈሳቸው የሚያስፈልጋቸው ነገር እንድንሰጣቸው ማስተዋል እንዲበዛልን እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ለኛ በዚህ ላለን እግዚአብሔር ሆይ ለኔ ለባሪያ ለቲጂዬ ለረቂቅ ደግሞ እግዚአብሔር ሆይ ለሚከታተሉን እናት ለሆኑ ሁሉ በኢየሱስ ክርስቶስ ስም እንጸልያለን እግዚአብሔር አባት ሆይ ልጆቻችንን አንተ በምትፈልገው መንገድ ባልመራንበት ቃልህን ባላስተማርንበት መንፈሳቸውን ባልመገብንበት ችላ ባልንበት ሁሉ እግዚአብሔር አባት ሆይ ምህረትህን እንድታበዛልን በኢየሱስ ክርስቶስ ስም እንጸልያለን ከዚህ በኋላ ላለው ዘመናችን ለእናትነታችን ደግሞ ማስተዋልን እንድትሰጥ በኢየሱስ ክርስቶስ ስም እንጸልያለን እርዳን እንድንጸልይላቸው እርዳን በፊትህ እንድናቀርባቸው እርዳን መንፈሳቸውን እንድንመግብ እርዳን በኢየሱስ ስም አሜን አሜን እግዚአብሔር ይርዳን በእውነት ጌታ ይርዳን እንድንሳሳላቸው እንድንወዳቸው ማለት ነው እግዚአብሔር ወደዱት በሚለው ይወዷቸዋል በሚለው አይነት መውደድ ባሎቻቸውንና ልጆቻቸውን እንዲወዱ ማስተማር ይችላሉ ከዛ የሚጠቅሳቸው ሌሎቹን ላንሳ ራሳቸውን የሚገዙና ንጹሃን በቤት ውስጥ በስራ የተጠመዱ ቸሮችና ለባሎቻቸው የሚገዙ ይላል መሃል ላይ የዘለልኩት ነገር እንዳለ አቃለውኝ እሱ ግን መጨረሻ ላይ የሚመጣ ነገር ስለሆነ ነው ባህሪያቶቹን አንስተን ማለት ነው ራሳቸውን የሚገዙና ንጹሃን ራሳቸውን የሚገዙ ሚለውን እንግዲህ ባለፈው ስንነጋገር ምዕራፍ 1 ላይ ተነጋግረናል ራስን መግዛት ምን ያህል አይምሮን ከመመለስ ጋር የተያያዘ እንደሆነ ማቴዎስ ላይ ያለውን ክፍል ከዚህ አባባል ጋር አንድ ላይ እንደሚያደርገው አይተን ራስን ስለመግዛት በደንብ ተነጋግረናል ራስን መግዛት ማለት በቃ ወደ አይምሮ መመለስ ሰከን ብሎ ማሰብ እንደሆነ ማለት ነው ሌላው በቤት ውስጥ በስራ የተጠመዱ እንዲሆኑ አይድል እንዳይሆኑ በቃ ስራ እንዲሰሩ ቤቶቻቸው ላይ ስራ እንዲሰሩ አንዳንድ ጊዜ ባለፈው መጀመሪያ ስንጀምር ብያቸዋለሁ አይደል የተለያዩ ቨርዥኖችን በቃ አንስታ አንዷ ተገዙ ሚለውን በተለያየ ቨርዥን ምንድነው ሚለው ይሄ ነገር ሌላ ይል ይሆን በግሪክ በዕብራይስጥ ምናምን ስታጣራ በቃ ተገዙ ነው ሚለው ተገዙ ነው እና ላለመታዘዝ ስንፈልግ አይ ይሄ ነገር ሌላ ሚኒንግ ሊኖረው ይችላል ብለን በቃ ቃሉ ሊል ያልፈለገውን ልናወጣ እንፈልጋለን ማለት ነው which is wrong ልክ አይደለንም በቃ ቃሉ ፊት ለፊት የሆነ ግልጽ የሆነ ነገር እየተናገረን አይ በቃ ይሄን ሊል አልፈለገም ይሄ ዘመኑ ላይ ያለ ፌሚኒስት ስፒሪት ማለት ነው እኛ እንደዛ አይነት ሰዎች አይደለንም በቃ እግዚአብሔር ያለውን ቃሉ ያለውን እንታዘዛለን እንላለን በተቻለን መጠን በዛ ውስጥ ለማስገባት ራሳችንን ለማስገዛት ራሳችንን እናመጣለን አቬሌብል እናደርጋለን እንጂ አይ ይሄን ይያላ አይደለም ብለን ለመከራከር አንነሳምና በቤት ውስጥ በስራ የተጠመዱ ይሁኑ ይላል በቃ ይስሩ ቤት ውስጥ አይድል አይሁኑ ለምንድነው በቤት ውስጥ በስራ የተጠመዱ እንዲሆኑ የተፈለገው ቢባል አንደኛ ጢሞቴዎስ 5:13-14 እንደዚህ ይላል በተጨማሪም ስራ መፍታትንና ከቤት ለቤት መዞርን ይለምዳሉ ስራ ፈት መሆን ብቻ ሳይሆን የማይገባውን እየተናገሩ ሐሜተኞች በሰው ጉዳይ ጣልቃ የሚገቡ ይሆናሉ በቃ ከዚህ ነው የሚጠብቃቸው በቤት ውስጥ ስራ የተጠመዱ መሆናቸው ከዚህ ይጠብቃቸዋል ስራ ከሌላቸው በቤት ለቤት እየዞሩ ሐሜተኞች ለመሆን ይዳረጋሉ በሰው ጉዳይ ጣልቃ የሚገቡ ለመሆን ይዳረጋሉ ስለዚህ ከኃጢያት ራሳቸውን ይጠብቃሉ ማለት ነው ይሄ ባሮች ይሁኑ ይያል አይደለም ቃሉ በቃ በተቻለ አቅም ከኃጢያት ራሳቸውን ይጠብቁ ይሄ ደግሞ የሚረዳቸው ምንድነው በቃ ቤት ውስጥ ስራ የሚሰሩ ሰዎች መሆናቸው ነው ይያለ ይናገራል ሌላው ቸሮች እንዲሆኑ ይላል በቃ ለጋሶች እንዲሆኑ በሁሉ ነገር ሰጪዎች እንዲሆኑ የሚነቀፍባቸው ነገር እንዳይኖር በስግብግብነት የሚነቀፍባቸው ነገር እንዳይኖር ባለፈው ስንነጋገር የእግዚአብሔር
ኤጲስቆጶስ ሊሆን የሚገባው ሰው አንዱ መመዘኛው ኳሊፊኬሽኑ ተባብለን ቤት ውስጥ በቃ እንግዳ መቀበል አለበት ተባብለን ተነጋግረናልና ቤት ውስጥ እንግዳ በመቀበል ረገድ ደግሞ ሴቶች ትልቁን ሚና እንጫወታለን አይደል እኔ በጣም በቃ መስራት ማልወድ ማካፈል ማልወድ አይነት ሰው ከሆንኩኝ ባሌ በምንም አይነት ሁኔታ ሰው ቤቱ ሊጋብዝ አይነሳሳም ስለዚህ ቻሮች የዋሆች ሳጪዎች የድሮ እናቶች በጣም በዚህ ይታወቃሉ አይ ዶንት ኖ እኛ ምን ያህል አሁን በጣም ፕራይቬሲያችንን የምንጠብቅ አይነት ሰዎች እንደሆነን በዚህ ዘመን ያለን ክርስቲያን እህቶች ማለት ነውና በቃ በራችን የተዘጋ ነው ሰዎች አይመጡም ቤታችን ካሩቅ ነው በቃ የድሮ እናቶች ግን ምስክርነቶች ብዙ ጊዜ ሰማለሁ ክርስቲያኖች ባይሆኑ እንኳን እኔ የባለቤቴ እናት ትለኛለች የኔ እናት በጊዜ በጣም ልጅ እያለሁኝ ነው ወደ ጌታ ሄደችውና ከባለቤቴ እናት ጋር ግን በጣም ቅርብ ግንኙነት አለን እንገናኛለን የልጆቼ ሁላ የኔ እናት እስከምትመስላቸው ድረስ ማለት ነው ትለኛለች በቃ ቤታችን በጣም ከፍት ነው እኛ ቤት አንድ 30 ድግስ ያለ ነው የሚመስለው ትላለች አንድ 30 40 ሰው መጥቶ የሚበላበት ቤት ሰው ሲበላ ጠግቦ ሲሄድ ደስ ይለኛል ትላለች በቃ ቸርነታቸው ይታወቃል ብዙ እናቶችን እንደዚህ እናቃለንና አሁን 30 ሰው 40 ሰው በየቀኑ እንጋብዝ ቤታችን ይያልኩኝ አይደለም ግን ምን ያህል ቸሮች ነን ምን ያህል ሰጪዎች ነን ምን ያህል ክፍቶች ነን የሚለውን ለማንሳት ያክል ነው ሐዋርያት ሥራ 9 ላይ ያለችው ጴጥሮስ ያስነሳት ሴት ምሳሌ ያለ አይደለ ዶርቃ ትባላለች ጣቢታ ማለት ነው የነበራት ምስክርነት ምንድነው ዘውትር በትጋት በጎ ያደረገች ድሆችን እየረዳች የነበረች ሴት ናት ስለዚህ ልትረዳት ይገባል ብለው ነው ጴጥሮስን ከሞተች በኋላ እንዲያስነሳት የጠሩት ማለት ነው ምስክርነት ነበራት ምን አይነት ምስክርነት በጎ ነበረች ቸር ነበረች ድሆችን ያለ ማቋረጥ ምትረዳ ነበረች ስለዚህ የእግዚአብሔር ሰውም ሊነሳሳ ጸጋውም ሊገለጥ ግድ አለው ማለት ነው ይሄንን ባህሪዋን ይሄንን ምስክርነቷን ሰምተው ከዛ ለባሎቻቸው የሚገዙ እንዲሆኑ ያስተምሯቸው ይላል በቃ ቀደም እንዳልኩት ነው ለባሎቻቸው መገዛት ማለት በቃ መገዛት ነው ሁሉ ነገር ኦርደር አለው አይደለ እግዚአብሔር ኦርደርን አስቀምጧል እያንዳንዱ ነገራችን ቤተክርስቲያን ውስጥ ቤት ውስጥ ኦርደር አለ የሴት ሁሉ ራስ ወንድ ነው የወንድ ሁሉ ራስ ደግሞ ክርስቶስ ነው ይላል ስለዚህ ይሄን ኦርደር ያልጣሰ በቃ ሊሆን ይገባል ቤታችንን ስንመለከተውና ይገዙ በቃ ፋይናል ሴ የባል ነው ሐሳብ የላትም ዝም መሰኘት አለባት ሳይሆን በቃ ፋይናል ሴ የባል መሆን አለበት በዚህ መገዛትን ማሳየት ይሄ ሁሉ ግን በፍቅር ነው ሊሆን የሚገባው መጀመሪያ ላይ ያነሳው ነገር ባሎቻቸውን መውደድ ያስተምሯቸው የሚለው ለመገዛት ፕሪሪኩዊዚቱ በቃ መውደድ ነው ባሏን የምትወድ ሴት ለመገዛት ይቀላታል ማለት ነው ይሄ ሁሉ ግን ለምንድነው ቢባል ምክንያት አለው ምን ይላል መሃል ላይ የዘለልኩት የእግዚአብሔር ቃል በማንም ዘንድ እንዳይሰደብ አንደኛ ጢሞቴዎስ 5:14 ላይ ጠላት ወይም ተቃዋሚ የሚነቅፍባቸውን ነገር እንዳያገኝ እመክራለሁ ይላል አንደኛ ጢሞቴዎስ ላይ ቀደም ስለ ሴቶች ያነሳው ክፍል ማለት ነው እዛው ላይ ነው ጠላት ወይም ተቃዋሚ የሚነቅፍባቸውን ነገር እንዳያገኝ በዚህ ሁሉ ውስጥ የእግዚአብሔር ስም እንዳይሰደብ ሮሜ 2:24 ምን ይላል ይህም በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ተብሎ እንደተጻፈው መሆኑ ነው የእግዚአብሔር ስም በአሕዛብ ዘንድ በእናንተ ምክንያት ይሰደባል ምን አይነት አለመባረክ ነው የቆምንለት የዳንበትን ወንጌል ሰዎች እንዳይገቡበት በር ላይ ቆመን ከልካዮች መሆን ማለት ነው ሰዎች ወደ መዳን እንዳይመጡ ከልካዮች መሆን በር ላይ እንደቆመ እንደያዘ ሰው ራሳችንን እናስበው በመንሆናቸው በመናሳያቸው ባህሪያት በአሕዛብ ዘንድ ትምርቱን የምናሰድብ ከሆነ እግዚአብሔርን ትምርት የምናሰድብ ከሆነ የቀድሞ ጠቅላይ ሚኒስተር ብለዋል ይባላል እርግጠኛ አይደለሁኝም ጴንጤ አሉና አሉ
ያሁኑን ማለት አይደለም የድሮ ጴንጤ ብለው ተናገሩ አሉ ፓርላማ ላይ ነው ይሄንን ንግግር የተናገሩት በቃ እንደዚህ የምንባልበት ዘመን የእግዚአብሔር ትምህርት የሚሰደብበት ስለ ሌብነት ያነሱ ነው ይሄንን የተናገሩት በቃ የድሮን ጴንጤ እንምሰል ብለው ጴንጤን ብለው ያሁኑን ማለት አይደለም የድሮ ጴንጤ አሁን ያለነውስ በሌብነት እንታወቃለን ማለት ነው እግዚአብሔርን ትምህርት አሰድበናል ስለዚህ በእኛ ምክንያት የእግዚአብሔር ስም ከተሰደበ ትምህርቱ ከተናቀ ትምህርቱ ማይወደድ ከሆነ ምን ያህል የከሰረን ክርስቲያኖች ነን የእግዚአብሔር ቃልና ወንጌል ንጹህ ነው ንጹህና ኤክሰለንት መሆኑ ግን በተከታዮቹ ህይወት መንጸባረቅ አለበት የእግዚአብሔር ቃል ንጹህ ነው ይሄ ቃል ንጹህ ነው ይሄ ቃል እውነተኛ ነው ካልን በእኛ ህይወት መንጸባረቅ አለበት ስለዚህ እያለ እየቀጠለ ቲቶ ወደኛ ህይወት እየመጣ ይሄዳል ከመሪዎች ቤተክርስቲያንን ሊመሩ ካሉ ሰዎች እየወረደ እያንዳንዳችን ህይወት ላይ ይገባልና ሴቶች ይሆነን እናቶች ይሆነን ከዚህ ቃል በጣም ቁጭ ብለን ራሳችንን ልናስተምር መነሻችን አንድ ነው ሊሆን የሚገባው የእግዚአብሔርን ቃል የእግዚአብሔርን ትምህርት ማሰደብ የለብኝም በሚል ነው በቃ ያ ነው ሞቲቬሽናችን ሊሆን የሚገባው ያንን አድርገን ግን እግዚአብሔር ቃል የሚለንን እነዚህን ነገሮች ለማድረግ እንድንነሳሳ እግዚአብሔር ይርዳን እኛንም ተናጋሪዎችን ደግሞ የሚሰሙንን እግዚአብሔር ሴቶች ልጆች እግዚአብሔር እንዲረዳ ጸሎቴ ነው ቴንክ ዩ ኤርሚ በጣም የሚገርም ነገር ነው ያካፈልሽን በእውነት ቴንክ ዩ በጣም በቃ ልጆችን እንዴት መውደድ እንዳለብን ለካ ምንማረው ነገር ነው አይገርም ዝም ብለንኛ ውስጣችን ስፍስፍ ስለሚልላቸው ምንወዳቸው ይመስላል ግን አይደለም በቃ እግዚአብሔር እንዲያስተምረን በእውነት በጣም ነው ልቤ ተነካው ምክንያቱም ትምህርት ላይ አሁን እኔ ልጆቼን ሳስጠና ምናምን በቃ ምድራዊ ነገር ላይ ፎከስ እንዲያደርጉ ስረዳው ግን በጣም በረጅም ጊዜ አንዴ ነው መጽሐፍ ቅዱስን ማስጠናውና እንዴት እየጎዳሁት እንደሆነ ያሰብኩኝ እኔ በጌታ ፊት ንስሐን እየገባው ነበርና እግዚአብሔር በዚህ በጣም ተናግሮኛል ቴንክ ዩ ሄርሚ ቁጥር 6ን ከኔ ጋር እናያለን ቁጥር 6 7 8ን እናያለን አንብቤ ልጀምር እንዲሁም ወጣት ወንዶችን ራሳቸውን እንዲገዙ መከራቸው በማንኛውም ነገር መልካም የሆነውን ነገር በማድረግ ራስህን አርአያ አድርገህ አቅርብላቸው በመታስተምራቸውም ትምህርት ጭምተኝነትን ቁም ነገረኝነትን የማይነቀፍ ጤናማ አነጋገርን አሳይ ይሄውም ተቃዋሚ ስለኛ የሚናገረውን መጥፎ ነገር በማሳጣት እንዲያፍር ነው እንግዲህ እዚህ ጋር እየተናገረ ያለው ደግሞ ስፔሲፊካሊ ለወጣት ወንዶች ነው ከዚህ በፊት አይተናል ለእናቶች ከዛ በኋላ ለወጣት ሴቶች አሁን ደግሞ ለወጣት ወንዶች ይናገራልና እኔ በጣም እዚህ ጋር እንደነካይ ነገር ምንድነው ራሳቸውን እንዲገዙ መከራቸው ይላል ከዚህ በፊት እንግዲህ ለዚህ ጋር ለእናቶችም ለሴቶችም ብዙ አይነት ነቀፋዎችን አውጥቶባቸዋል እዚህ ጋር ግን ያለው አንድ ነገር ነው ራሳቸውን እንዲገዙ መከራቸዋል ቻሌንጅ ውስጥ ነው ወጣት ሲኮን ቻሌንጅ ውስጥ ነው ራስን መግዛት ነው ቻሌንጁና በጣም ነው የገረመኝ እና ወጣት ወንዶች ብዙ ጊዜ ምን ይመስላሉ የሚለው ነገር ለማየት ስሞክር በጣም ኢነርጂቲክ ናቸው ለነገሮች በጣም ስሜታዊ ናቸው በጣም ፓሽኔትድ ናቸው በጣም ግለት አለ ውስጣቸው እና ለሚያምኑበት ነገር ደግሞ በጣም የተሰጡ ናቸው ይሄንን እግዚአብሔር ነው የሰጣቸው ለወጣቶች God given ነው ለምን ለራሱ ሊጠቀምበት ስለሚፈልግ ማለት ነው እና ወጣቶች በጣም ከነሱ አቅም በላይ የሆኑ ነገሮችን አቺቭ ለማድረግ ወይንም ለማግኘት እዛ ላይ ለመድረስ በጣም ይሞክራሉ ይሄም እግዚአብሔር የሰጣቸው ነገር ነው በጣም እውነተኞች ናቸው ደግሞ ግብዝነት በእነሱ ላይ የለም እውነት የተሰማቸው ነገር ፊት ለፊት ነው የሚናገሩት እኛንም ደግሞ ስናረግ ያዩን እንዴ እንደዚህ ይደረጋል እንዴ ምናምን ብለው እኛንም ይወቅሱናል ምክንያቱም ድርጊታችንን ስለሚከታተሉ ማለት ነው በጣም እውነተኞች ናቸው እና ይሄ እንዴት ነው ፊዚካሊ በሰውነታቸው የሆነ ለውጥ አለ ሽፍት ያደረጉ ያሉበት ጊዜ ነው ከልጅነት ወደ አዋቂ ወይ ልጅ አይደሉም ወይ አዋቂ አይደሉም
መካከል ላይ ናቸው ያሉትና የሆነ ለውጥ ውስጥ ናቸው ያሉት ልጆቹና እነሱ ራሱ በደንብ አንደርስታንድ አላደረጉት እነሱ ራሱ ምን እየተከናወነ እንደሆነ ግራ ይገባቸዋል እና በጣም ብዙ አይነት የስሜት መለዋወጥ ሊኖራቸው ይችላል መነጫነጭ ሊኖራቸው ይችላል በጣም ድርቅና ሊኖራቸው ይችላል እኔ ያውቃለው ማለት ሊኖራቸው ይችላል ይሄ ግን ተፈጥሯዊ ነው እኛም እዛ ነበርና አይገርም የሆነ ጊዜ ላይ እዛ ቦታ ላይ ነበር አሁን ወጣቶችን በጣም ጀጅ እናደርጋለን ግን እኮኛ አልፈንበት እኮ ነው እዚህ ጋር የመጣ ነውና በጣም ከትልልቅ ሰዎች ይልቅ እኩዮቻቸው አካባቢ በጣም ይሰማማሉ እርስ በርስ ሰው ከሚናገር ትልቅ ሰው ከሚመክራቸው ይልቅ እኩያቸው ሚነግራቸው ነገር ይሄ ፒር ፕሬሸር በጣም በኃይለኛው እንዲያውም በራሱ ዲሳይድ ማድረግ የማይችል አንድ ወጣት በቃ አንዱ ነው ህይወቱን የሚኖርለት እስከሚባል ድረስ እርስ በርስ በጣም እንትን ይባባላሉና አሁን ደግሞ በዚህ ዘመን ስናይ ይሄ ከሶሻል ሚዲያው ክፍትነት ጋር ቲክቶክን እንደፈለጉ ይጠቀማሉ ኢንስታግራም እንደፈለጉ ይጠቀማሉ ምንም በቃ የሆነ ወጣቶቹን እግዚአብሔርም ይፈልጋቸዋል አጋንንተም በዛው ልክ ወጣቶቹን ይፈልጋል እና እንዲያውም በዚህ ዘመን በጣም ወጥሮ የሚሰራበት ጊዜ ይመስለኛል ወጣቶቻችንን ከቤተ ክርስቲያን shift ለማድረግ አጋንንት ምክንያቱም ቀደም እንዳልኳችሁ በጣም ፓሽኔትድ ናቸው ለሚፈልጉት ነገር በጣም አምቢሺየስ ናቸው ትልልቅ ነገሮችን ይፈልጋሉ ያስባሉ ግን ደግሞ በጣም ስሜታዊ ናቸው ስሜታቸው ኢዝሊ ይሰበራል ኢዝሊ ይቀጠላል ደግሞ እና ይሄንን ፕራይም የሆነ ታይማቸውን እግዚአብሔርም ይፈልጋል አጋንንተም ይፈልጋል በዛ ላይ በጣም ይፈልጋሉ መማር ይፈልጋሉ እኔ በጣም ያስገረመን ሰው አለ አይደል ቲጂ አሁን በመናደርገው ባይብል ስተዲያችን ባይ ዘ ዌይ ያነበብን ነው ሙሉ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ድረስ ያነበብን ነውና በዚሁ አጋጣሚ እንዲያውም እኔ ጋብዛለሁ ተመልካቾቻችን መተው ጆይን እንዲያረጉን ትግስት እጅጉ ቲክቶክ ላይቭ ላይ ማታ 3 ሰዓት ሁሉ ጊዜም የእግዚአብሔር ቃል ይነበባል የእግዚአብሔር ቃልን እንጨዋወታለን በጣም ድንቅ ጊዜ እግዚአብሔር ተአምራትን ያሳየን ነው ከቃል ውስጥና አንድ ልጅ እዛ ላይቭ ላይ አለና የሚጽፋቸው ሪፍሌክሽኖች ቀረልኝ ብሎ የሚናገረው ነገር ምናምን በጣም የሚደንቅ ነውና ከኔ ጋር ማውራት እድል አገኘሁኝና ሳወራው ወጣት ልጅ ነው በጣም ትንሽ ልጅ ነው የዩኒቨርሲቲ ሁለተኛ ዓመት ተማሪ ነው እኔ በጣም እግዚአብሔርን አመሰግንኩኝ ስለሱ በቃ የኢትዮጵያ ቤተክርስቲያን ተስፋ አላት ማለት ነው እንደዚህ አይነት ወጣቶች ካሉ በጣም ተገርመን ያወራን ነበር እንዲያውም ከቲጂ ጋርም እኔ እንደዚህ ያልመሰለኝም የሆነ በጣም ትልቅ በቃ የሆነ ብዙ የሚያገለግል አይደል የሚመስለው እንደዛ ነው የሚመስለው ሁኔታውና ግን እኔ ሳወራው አይደለም በጣም ትንሽዬ ልጅ ነውና ገረመኝ በጣም ምን አለኝ ከዛ በጣም በቃ እግዚአብሔር ይባርክ ያለህ መረዳት ለቃሉ ያለክ ምን ሰፍሰፍ በጣም ገረመኝ ስለው እግዚአብሔር ሩቅ መንገድን አይቶልኝ ካሁኑ ያዘጋጀኝ ስለሆነ ነው አለኝ እና እግዚአብሔር ትውልድ አለው እነዚህን ወጣቶች እንዴት አድርገን እንያዛቸው የሚለው ነው አሁን ፖይንቱ አሁን እዚህ ጋር እንደዚህ ያድርጉ አልተባሉም ወጣቶች ቀጥታ ሪስፖንሲቢሊቲ የሰጠው ደግሞ ለራሱ ለቲቶ ነው አሁን ወጣት ሴቶችን እናቶች እንዲያስተምሯቸው ኃላፊነትን ይሰጣል እዚህ ጋር ግን ወጣት ወንዶችን አድሬስ እንዲያረግ የተባለው ግን ራሱ ቲቶ ነው ፐርፐዝ አለው ማለት ነው ምክንያቱም በዛ በተበላሸ ባህል ውስጥ የሚኖሩ ግን ደግሞ እግዚአብሔር ሊጠቀምባቸው የሚፈልጉ ወጣት ወንዶች እንዳሉ ግን የእግዚአብሔር ቃል ያሳየናል ማለት ነውና ራስን መግዛት ነው ሁሉ ጊዜ ወጣቶች ላይ ስንመጣ እኛም ወጣት እያለን የምንፈተንበት ነገር ራስን መግዛት የሚለው ነው ምሳሌ 16:32 አንበበን እንመለስ ታጋይ ሰው ከጦረኛ ይልና ከዛ ስሜቱን የሚገዛ ከተማን በጉልበቱ ከሚይዝ ይበልጣል ከተማ አሁን ስናጠና ብዙ ጊዜ እንላለን አይደለ እያንዳንዱ ከተሞች የራሳቸው የሆነ ቅጥር አላቸው እና በጣም ጉልበተኛ የሆነ አንድ ኮማንደር ወይንም ወታደሮች መተው ያንን ከተማ ከሚያስለቅቁ ይልቅ አንድ ስሜቱን የሚገዛ ሰው ይበልጣል ይላል እግዚአብሔር ቃል እዚሁ ምሳሌ መጽሐፍ ምዕራፍ 25 ቁጥር 28 ላይ ራሱን የማይቆጣጠር ሰው ቅጥሯ እንደፈረሰባት ከተማ ነው ይላል በር እንደሌላት ክፍት እንደሆነች ማንንም ሰው እየገባ እንደሚወጣባት
በቃ ዝም ብሎ ይገባሉ የሚፈልጉትን ይዘው ይወጣሉ የሚፈልጉትን ያስቀምጣሉ ቆሻሻቸውን ይጥላሉ ማንንም ሰው በቃ ራሱን የማይገዛ ሰው ቅጥር እንደሌላት ከተማ ነው ኮንሲደር የሚያደርገው እና ራስን መግዛት ቅጥር ማበጀት መከለል እንደሆነ ቀደምም ሄርሚዬ ስትለን ነበር አይደለ በቃ ወደ አይምሮ መመለስ ትክክለኛውን ነገር ማድረግ ሰው የፈለገው ሐሳብ መጥቶ ላያችን ላይ እንዳይጨፍርብን እንዳይቆጣጠረ ራስን መግዛት ያስፈልጋል ማለት ነው ይሄ ደግሞ ስፔሻሊ ለወጣት ወንዶች የተሰጠ ኮማንድ ነው ምክንያቱም ይሄ ራስን መግዛት አሁን እኔ ያለሁት ቁጥር 10 ላይ ነኝ አይደለ 5 ጊዜ ተጠቅሷል በቃ ግድ ማለት አስፈላጊ ነገር እንደሆነ ያሳያል ማለት ነው በዚች ባለችው በቀርጤስ ቤተክርስቲያን ውስጥ ራሳቸውን ባለመግዛታቸው ምክንያት የመጣ ትክክለኛ ያልሆነ ባህል አለ ያ ባህል የሚቀረፈው በምንድነው ሲባል ራስን በመግዛት ነውና በማንኛውም ሁኔታ ውስጥ ሆነን በማንኛውም ቦታና ሰዓት የማይለዋወጥ አቋም ትክክለኛ አቋም ማለት ነው በምንም ማለት ግብዣ አላት ይቻላል እኮ አይደል ሁሌም ኢንቪቴሽን አለ ግን የማይለዋወጥ ትክክለኛ የሆነ አቋም በምንም አይነት ሁኔታ ውስጥ ብናልፍ ማለት ነው ያስፈልጋል ስለዚህ ይሄ ባዲያችን ሰውነታችን ሁሉ ነገር ይፈልጋል ገደብ ካላበጀንለት ማለት ነው ስለዚህ ገደብ ልናረግለት ያስፈልጋል ማለት ነው ስሜታችንን ራሳችንን መቆጣጠር ያስፈልጋል ማለት ነው ቀደም እንዳልኩት መክብብ 12:1 ላይ በቃ በጉብዝና ወራት እግዚአብሔርን አስብ ይላል ስለዚህ ወጣቶችን የሚያገለግሉ ሰዎች ማለት በጣም ትልቅ ኃላፊነት ትልቅ አገልግሎት እንደሆነ እኔ በጣም ገብቶኛል አንድ ለዚህ ተዘጋጅ ያገኘዋቸው ማቴሪያሎች ላይ አንድ ሚል ነገር ምን አየሁኝ ዩሮፕ ያሉ አሁን ዩሮፕና እንግሊዝ ሀገር አካባቢ ያሉ ክርስቲያኖች ወይንም ቸርች ላይ ያሉ ሰዎች ወጣቶች የሉም እዛ ቤተክርስቲያን ውስጥ ያሉት በጣም ሽማግሌ ሰዎች ናቸው ወጣቱ የት ሄደ ሲባል በቃ አሁን እነዚህ የሆነ ቤተክርስቲያን ተከፍቶ የሆነ ወይ 30-40 ሽማግሌዎች ቁጭ ብለው አቴንድ አድርገው ነው የሚሄዱት ሽማግሌዎች ናቸው ሰዎች ቀጥሎሽ እነዚህ ሰዎች ሲያልፉ ያንን ቤተክርስቲያን ማን ነው ይዘጋና ይከራያል ለሌላ ነገር ለሰርግ አዳራሾች የተከራዩ በጣም ብዙ ቤተክርስቲያኖች አሉ የኢትዮጵያን ቤተክርስቲያን አሁን ወጣቶች ናቸው ነገ ይሄንን የሚቀበሉት ስለዚህ እነሱ ላይ መስራት በጣም ዊዝደም እንደሆነና እኔ እንዲያው የነገሩን ትልቅነት ለማስረዳት ሲል ይመስለኛል ራስክ መልካም አራያ ሆነክ እያሳያቸው እነሱን አገልግላቸው የሚለው ማለት ነው ይሄ ምከራቸው የሚለው ቃል አርጃርጋቸው የሚል እንግሊዘኛ ቃል አለውና ይሄ ፓራክሌዮ የሚለው ቃል ምከራቸው የሚለው እርዳቸው ፓራክሊቶስ ከሚለው ጋር ረዳት ኮምፎርተር እርዳቸው አጽናናቸው ደግፋቸው ብሎ እንደማለት ነው እንጂ ምከራቸው መክረህ ዞር በል አይደለም አብራሃቸው ሆነ እዛው ሆነክ እርዳቸው በቃ መንፈስ ቅዱስ ፓራክሊቶስ ነው የሚባለው ኮምፎርተር ነው ሄልፐር ነው ሁሉ ጊዜ ማብሮና አለ ሶ እንደዛ ነው ምከራቸው ሲል አብራሃቸው ሁን እርዳቸው ኮምፎርት አርጋቸው ነው ያለውና እና ይሄ ቀጣይነት ያለው ድርጊት ነው እንጂ አንድ ያደርጋ አቁም አይደለም ምከራቸው በቃ የመከርክ ቀጥል ነው እኛ ልጆቻችን ሲራመዱ በዳዴ ነበር የሚሉት መጀመሪያ ከዛ በኋላ አዲስ ነገር ኤክስፒሪየንስ ያደርጉ ምን መቆም የሚባል ነገር እንዳላወቁ ሶ ይዛኔ ሄልፕ እናረጋቸዋለን ይዘን መሄድ እስከሚችሉ ድረስ ይዘን እንደግፋቸዋለን እንደዛ ነው አድርግ እየተባለ ያለው አሁን ቲቶ በቃ ልጆቹ አዲስ ነገር ውስጥ እየገቡ ነው እርዳታ ያስፈልጋቸዋል አንዳንድ ነገሮቹ ከልጆቹ ቁጥጥር ውጪ ነው የሚሆነው ስለዚህ ሄልፕ ስለሚያስፈልጋቸው እርዳቸው ይላልና እንግዲህ እግዚአብሔር ይርዳን ራስን መግዛት እንዴት ይቻላል የሚሉ ሐሳቦች አሉን እሱ ላይ ገላትያ ምዕራፍ 5 ቁጥር 16 ላይ ስለ መንፈስ ፍሬዎች ይናገራል አይደል ከዛ መካከል አንዱ ራስን መግዛት ነው በመንፈስ ስር ስንሆን ማለት ነው በእግዚአብሔር መንፈስ ስር ስንሆን ስንመላለስ ስንኖር ያንን ፍሬ ማፍራታችን እንደማይቀር ሁሉ አሁንም የሚናገረው እዚህ ጋር እንደ መፍትሄ ምን እናደርግ ታዲያሽ ራሴን ለመግዛት ምን ላደርግ ቢለኝ አንድ ወጣት ምንድነው ማለት ከእግዚአብሔር ስራ አትጥፉ ከቃሉ ስራ አትጥፉ በመንፈስ መኖር በቃ ገብቶ መውጣት ቪዚት አድርጎ መሄድ ሳይሆን በመንፈስ መኖር የዛኔ ራስን መግዛት ፍሩት ነው ይመጣል
ሁለተኛ ወጣቶች ምሳሌ የሚሆናቸው መሪ ያስፈልጋል። በማንኛውም ነገር መልካም የሆነውን ነገር በማድረግ ራስህን አርአያ አድርገህ አቅርብ። በማንኛውም ነገር በሁሉ ነገር ራስህን አርአያ አድርገህ አቅርብ። ምክንያቱ ለምንድነው ሲባል ወጣቶች ከሚነገራቸው ይልቅ ድርጊትን ስለሚያዩ ነው። እኔ በቅርብ በማውቀው ቤተሰብ ልጆች አሉ ወጣቶች አሉና ሄደን ራት ላይ ተሰብስበን ምናምን ስንበላ ልጁ አይጸልይም። በቃ ዝም ብሎ ይበላልና ዝም ብለን እንደቀልድ ስትበላት አታመሰግንም እንዴ ስንለው እሱም እኮ አባቱ ነው ማለት ነው። እሱም እኮ እናንተ ስላላችሁ ነው ይጸልየው አለ። አገልጋይ ነው እናንተን ስላየ ነው እኮ እሱም ዛሬ ይጸልየው እንጂ ዝም ብለን ነው መንበላው። ኦነስት ናቸው፣ በቃ እውነተኞች ናቸው፣ ቀጥታ ነው የሚናገሩት። በጣም የሚደነገጥኩት እኔ ልጆቻችን ወጣት ልጆቻችን ከምንመክራቸው ይልቅ ስራችንን ነው የሚያዩት። ስለዚህ ምን ይለዋል ሐዋርያው ጳውሎስ? ራስህን አርአያ አድርገህ ፕሬዘንት አድርግላቸው። ራስህን አርአያ አድርገህ ስለራስህ ንገራቸው አይደለም ያለው፣ ድርጊቱን አሳያቸው። አርአያ አድርገህ ይላል ሐዋርያው ጳውሎስ፣ እኔን ምሰሉ እንዳለው ማለት ነው። እና ራስህን አርአያ አድርገህ አሳያቸው ይላል። ስለዚህ ወጣቶቻችን ለቤተክርስቲያን የሚጠቅሙ ለሀገር የሚጠቅሙ ለቤተሰቦቻቸው የሚጠቅሙ እንዲሆኑ የምናደርገው በዚህ ነው። ሉቃስ ምዕራፍ 6 ቁጥር 40 እናንብብ። ደቀ መዝሙር ከመምህሩ አይበልጥም፣ ነገር ግን በሚገባ የተማረ ሁሉ እንደ መምህሩ ይሆናልና ይላል። በሚገባ የተማረ እንደ መምህሩ መሆኑ አይቀርም፣ በመጥፎ ጎኑ በጥሩ ጎኑ ማለት ነው። ጌታ ኢየሱስ ይሄንን ተናግሯል። በቃ ደቀ መዝሙር ነገር ግን በሚገባ የተማረ ዌል ትሬንድ የሆነ ሁሉ መምህሩን ይመስላል። ቀደምም ስንል ነበር አይደለ? ቲጂ ያለች ነበር ከዚህ በፊት በነበረን ጥናት ላይ እኔን ምሰሉ ማለት የምችል ሰው ነኝ እኔ። አሁን ወጣቶችን እንዳገለግል ጌታ እድል ቢሰጠኝ እኔን ምሰሉ የማለት ሞራል አለኝ እኔ። ምክንያቱም በደንብ ካሰለጠንኳቸው እኔን መምሰላቸው አይቀርም። ሌላ አስተምራቸው ይላል። የሚያስተምራቸው በቃልም ነው በድርጊትም ነው። በቃልም ትክክለኛውን ትምህርት ይሰጣቸዋል። ከዛ ደግሞ ያንን ትምህርት ራሱ እየኖረው ደግሞ ያሳያቸዋል ማለት ነው። በቃ መልካም የሆነውን ነገር ማድረግ ይላል አይደለ? በቃ መልካም የሆነውን ነገር እያደረግ ይላል። መልካም የሆነውን ነገር ምን የሚያደርገው አድርግ የተባለው ለመዳን ሳይሆን ስለዳነ እግዚአብሔርን ስለሚወደውና ስለሚታዘዝ መልካም ነገርን ያደርጋል እንጂ ሞር ለመዳን ወይንም ደግሞ ድነትን ለማግኘት አይደለም መልካም ነገር የሚደረገው። ስለዳንን በማንኛውም ነገር ሁሉ በጎ ተጽዕኖ ለመፍጠር ነው የምናደርገው እግዚአብሔርን ስለምንታዘዝ ማለት ነው። ከዛ በመታስተምራቸው ትምህርት ይልና ጭምተኝነትን ቁም ነገረኝነትን ይላል። ትምህርት ያስተምራቸዋል። ሲያስተምራቸው በቃልና በድርጊት ነው የሚያስተምረው ብለናል አይደለ? ጭምት ማለት አይደለም፣ ኢንተግሪቲ የምታስተምራቸው ትምህርት ኢንተግሪቲው የቃሉን ታማኝነት አስተምር ይላል። በቃ ሰው ኢንተግሪቲ ማለት እኮ ሰው ቢያየንም ባያየኝም ትክክለኛውን ነገር ማድረግ ነው ኢንተግሪቲና እሱን አስተምር ይላል። ከዛ ደግሞ በጣም የገረመኝ ነገር ቁም ነገረኝነትን ይላል። ስታስተምራቸው ይሄንን ንጹህን ወንጌል ይሄንን የሚያጸዳ ወንጌል የሰውን ህይወት እንደዚህ የሚቀያይር ወንጌል ስታስተምራቸው ቁም ነገር እንደሆነ አስተምራቸው። ቀልድ አይደለም። ምን አይነት ካልቸር ነበራቸው ቀርጤሳውያን የሐሰት አስተማሪዎች? ህዝቡን ሰብስበው ጆክ እያወሩ እየቀለዱ ህዝቡን በጣም ኮንፈርት ያደርጉ ነበር እና ይጠቅሳሉ። ከመጽሐፍ ቅዱስም እየጠቀሱ እየቀለዱ እየተጨዋወቱ ምናምን ነበር መልእክታቸውን የሚያስተላልፉት ማለት ነው። ሐዋርያ ጳውሎስ እዚህ ጋር ቁም ነገረኝነትን ሲሪየስ ነው፣ ቀልድ አይደለም። ይሄ የእግዚአብሔር ቃል ቀልድ አይደለም እያለው ነው የሚመስለውና የማይነቀፍ ጤናማ አነጋገርን አሳይ ይለዋል። የማይነቀፍ ጤናማ አነጋገርን አሳይ እለት በሚኖረው ኮንቨርሴሽን ማለት ነው ከሰዎች ጋር። በጣም እኮ ነው የሚገርመው። በእነዚህ
በውሸታሞች መካከል በእነዚህ በክፉ አውሬዎች መካከል በእነዚህ በሰነፍ ሆዳሞች መካከል በጣም እንዲያውም መልካም ሰው ቆጥረሽ ፈልገሽ በባትሪ በመታገኝበት አገር ውስጥ መልካም ንግግርን አሳይለዋል። በጣም ንገረመኝ። በቃ እንዴት ማለት በጣም እኮ ነው የሚከብደው። ቢመቱኝም ቢሰድቡኝም ቢገሉኝም መልካም ንግግርን አሳይ ይልና ከዛ ለምን ሲባል ተቃዋሚዎች ስለኛ የሚናገረውን መጥፎ ነገር በማጣት እንዲያፍር ነው። ሰዎች ምን እናገረውን ስለሚያዩ ማለት ነው። ከምንናገረው ውስጥ ስለሆነ ማንነታችን የሚወጣው በቃ ኤፌሶን ምዕራፍ 4 ቁጥር 29 ነው። ቲጂያን በቢለን ኤፌሶን ምዕራፍ 4 ቁጥር 29 እንደ አስፈላጊነቱ ሌሎችን የሚያንጽና ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ከአፋችሁ አይውጣ። እንደ አስፈላጊነቱ በቃ መናገር ጥቅም ካለው እዛ ቦታ ላይ ሌሎችን የሚያንጽ ከሆነ ብቻ ተናገር ይለዋል። በዚህ ራስን ፕሮቴክት ማድረግ ይቻላል ማለት ነው። አሁን ምንድነው እኔ እንትኑን ሳስበው አሁን መጀመሪያ አሮጊቶችን አለ ከዛ በኋላ ወጣት ሴቶችን አለ ከዛ ወጣት ወንዶችን አለና እንትን ያረጋ ይመስላችሁ ይሄ ቤተክርስቲያንን ማስዋብ ሁሉም የየራሳቸውን ኃላፊነት በእግዚአብሔር ጸጋ ተወጥተውት ቢሆን ኖሮ ውጪ ያለው ሰው ውበቷን አይቶ የቤተክርስቲያንን ውበት አይቶ ጌታን ይሄንን ጌታ መከተል ፈልጋለሁ ብሎ የሚመጣ አይመስልም? ከመስደብ ይልቅ በቃ እኛን እንዴት ክርስቲያን አይደለችም እንዴት ታረጋለች ከመባል ይልቅ ወይኔ ማን ነው እንደዚህ ያደረጋት ስታምር በቃ እንዴት የተዋበች ሚስት ናት እንዴት ናት ለእናትነቷ እንዴት ናት በቃ ትልቅ ሴቶች በቃ ባላቸው በሚሰጡት ነገር ሌሎች ተስበው መተው ጌታን ሲያገኙ ቤተክርስቲያንን ማስዋብ ነው ያዘው ሐዋርያው ጳውሎስ ግድ ስለሚለው ማለት ነው። ስለዚህ ቤተክርስቲያንን አስውቦ ከዛ ውጭ ያሉትን ሰዎች ደግሞ በቤተክርስቲያን ውበት መጥራት ማለት ነው። ከቁጥር 6 እስከ 8 ድረስ ይሄን የተረዳሁት። ጌታ እግዚአብሔር ዘመናችሁን ይባርከው። እህቶቼ በጣም ደስ የሚሉ ቃሎችን ነው እግዚአብሔር በእናንተ በኩል ገልጦ ያስተማረን ያለው እየገሰጸን ነው እየመከረን ነው ያስተማረን ነው። ተመልካቾችም እንደዛ እንደሚሆንላቸው አምናለሁኝ። በሚቀጥለው ሳምንት እንግዲህ ተከታዩን ክፍል ይዘን እስከምንመጣ ድረስ እንደሁል ጊዜው በጸሎት እንድትጠብቁን ያጠናችሁ እንድትጠብቁን ደግሞ ቪዲዮዎችን ሼር ያደረጋችሁ ይሄ እውነት ብዙዎች ጋር እንዲደርስ የበኩላችሁን እንድትወጡ አብራችሁ እንድታገለግሉ አስተያየት በመጻፍ ላይክ በማድረግ ሼር በማድረግ ቪዲዮዎች ብዙ ሰዎች ጋር እንዲደርሱ ማድረግ ይቻላልና ይሄንን ያደረጋችሁ እንድትቆዩን ከወዲሁ ጋብዛለሁኝ። የጌታ ጸጋ በእያላችሁበት ይብዛላችሁ።